አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ። በእጃችን የገባው በከፍተኛ ሚስጥር ተይዞ የነበረው የምርመራ ሪፖርት በተለያዩ አገሮችና ዓለም አቀፍ ወንጀል በሕግ የሚያስጠይቅ የሕገወጥ ድንበር ዘለል ወንጀል በትግራይ ክልል ውስጥ ስለመካሄዱ የሚያረጋግጥ የምርመራ ሪፖርት ያለፉት ቀናት እጃችን ገብቶ ነበረ። ቃል በገባነው መሰረት የተወሰነውን ዛሬ እናነሳላችኋለን። ይሄ ባለ 60 ገጽ የምርመራ ሪፖርት የተጻፈው በትግርኛ ነው። 60 ገጽ ነው። ሪፖርቱ ከሞላ ጎደል ለክስ የተዘጋጀ ሪፖርት ነበር የነበረው። ለክስ ተዘጋጅቶ እንዲደበቅ የተደረገ እዛው ትግራይ ውስጥ የተሰራ ሪፖርት ነው። ቅድም እንዳነሳሁት የህገወጥ ድንበር ዘለል ወንጀሎች የሚያመላክት ነው። የምርመራ መዝገቡ በዚህ 60 ገጽ ውስጥ ለክስ ብቁ የሆኑ 74 የምርመራ መዝገቦችን ይዟል። ይሄ ሰነድ እጃችን ላይ ገባው ማለት 74 የምርመራ መዝገቦች ናቸው የያዘው። ራሱን የቻለ በፓኬጅ ያለ 74 የምርመራ መዝገቦች ማለት ነው። እነዚህ 74 የምርመራ መዝገቦች ወንጀል ፈጻሚዎቹ ተጠርጣሪ ማለት ነው በተጠርጣሪ ያዙት ተጠርጣሪዎች ያሉበት በእያንዳንዱ የምርመራ መዝገብ ላይ ተጠርጣሪዎች አሉ። ከ1 እስከ 5 እስከ 7 እስከ 10 ያሉ ተጠርጣሪዎች አሉ። ሁለተኛ የሰው ማስረጃዎች አሉት። ወንጀሉን ለመፈጸሙ ምስክር የሚሆኑ የሰው ማስረጃዎች አሉት። ሶስተኛ የስልክ የባንክ አካውንት ማስረጃዎች አሉት። አራተኛ የቪዲዮ ማስረጃዎች አሉት። ይሄንን ነው እንግዲህ የተመለከትነው። በእኛ በኩል እንደ አዲስ ኮምፓስ ያደረግነው ምንድነው 60 ገጽ የምርመራ ሪፖርቱን በተለያየ መንገድ ለማጣራት ሞከርን። በግራ በቀኝ ትክክለኝነቱን ስናረጋግጥ ነው ያመጣነው። በተለያየ መንገድ የዶክመንቱ ባለቤት ተብለው የሚታሰቡትንም በተዘዋዋሪም
ለመጠየቅ ሞክረናል። በቀጥታ ምትዘዋወሪ አንዳንድ ትግራይ ተኮር ሚዲያዎችም ዶክመንቱ እንደደረሳቸው መረጃዎች አሉ። በዚህ አጋጣሚ ሊደነግጡ ይችላሉ ይህን ስናገር። ትግራይ ተኮር ስለሆኑ ሚዲያዎቹ እስቲ በእናንተ በኩል ከፈለጋችሁ እውነት ነው ውሸት ነው የሚለውን አጣርታችሁ ፕሮግራም ስሩበት ከፈለጋችሁ ተብሎ ተሰጥቷቸው ሼልፍ ላይ አስቀምጠውታል። አንዳንዶቹ ሚዲያዎቹን አልናገርም፣ ግን አሲፍ ለትግራይ ተቆርቋሪ፣ ለትግራይ ህዝብ ተቆርቋሪ፣ በትግራይ የተፈጸመ ወንጀል የሚያሳስባቸው ሆኖ ነው ፕሬዘንት የሚሆኑት እነዚህ አካላቶች። ኤክስ ዋይ ዜድ አላችሁ። አይ ዊሽ በእኔ ከሚቀርብ በእነሱ ቢቀርብ ደግሞ ጥሩ ነበር። በዚሁ ተናግሬ ልሄድ። በእኔ ከሚቀርብ ለትግራይ ህይወቴን እሰጣለሁ ቆረቆራለሁ የሚሉ ሚዲያዎች አጣርተው ውሸትም ከሆነ ውሸት ነው ብለው የኛ ሰዎች የኛ ጀነራሎች ይሄን አይፈጽሙ፣ የኛ የፖሊስ ኮሚሽነሮች ይሄን አይፈጽሙ፣ የኛ እንትኖች ብለው ምክንያቱም የሌላውን ጠዋሳ ለማሳየት ቀን ከሌሊት ጥርሰው ይኸውልህ ይሄም ጠዋሳ አለ ስትባል ከደበክ ድብቅ ተልኳለህ ማለት ነው። እንዲሁ በዚህ በጎን ልገራችሁ ብዬ የሆኑ አካላትን ሲወቅሷቸው ኦኬ ከምትወቅሱን ይኸውላችሁ መረጃ እንኩ 60 ገጹ ደርሷቸዋል። 60ም ገጽ ይሄ እንትኖቹ አይደሉም እንዳት ድመቶቹ ነው። ለድመቶቹማ ሊሰጧቸው አይችሉም እንዴ! ድመቶቹ መቼ ማንበብ ይችላል? አዳዲሶቹ ድመቶች አለ። ከድመቶቹ ውጪ ነው እየተናገርኩ ያለው። ከአዳዲሶቹ ድመቶች ውጪ ትግራይ ተኮርነን ለትግራይ እንቆረቆራለን ወዘተ ለሚሉ ማለት ነው። ከዚህ በላይ መሄድ አልፈልግም። እኔ ምኞቴ ከነሱ ሰምቼ ማብራሪያ ብሰጥበት ደስ ይለኝ ነበር። ምንድነው ወደ 74 የምርመራ መዝገቦች ናቸው። በእኔ በኩል ምንድነው ያደረኩት ትክክለኛው ቅጂ እንዲሆን ፌርሊ ይሰራሉ ብዬ ለማስባቸው ሰዎች ትርጉሙን ከሌላ ከዚህ በኤአይ ወይ በምናምን ከማድረግ ትርጉሙን ቁጭ ብለው እንዲሰሩ ነው ያደረኩት። በዚህ አጋጣሚ ለጋዜጠኛ ሰናይ ምስጋናዬን ማቅረብ ፈልጋለሁ። በአዲስ ኮምፓስ 60 ገጽ ቁጭ ብለህ መተርጎም ከባድ ነው። ያም ደግሞ የራስህን ከኤርትራውያን ጋር የተያያዘ ስለሆነ ይቆጫል። አይ ቲንክ እሱ ውስጥ ሆኜ ባስበው በጣም የሚያናደድ ነው። ስለዚህ ለጋዜጠኛ ሰናይ በጣም ነው የማመሰግነው። በእርግጠኝነት ዛሬ ሳመሪ ነው የምሰጣችሁ እና 1-2-3ቱን ከ74ቱ 2-3ቱን አቀርብላችኋለሁ። ከሰናይ ጋር ግን ዝርዝር ውይይት እናደርጋለን። ይሄን እንደ እንትን ያዙትና ድንበር ተሻጋሪ ወንጀሎቹ የፈጸሙት የትግራይ የጦር አዛዦች ናቸው። የትግራይ የጸጥታና ፖሊስ አመራሮች ናቸው። የህወሓት የፖለቲካ ኃላፊዎችና ካድሬዎች በተለያየ እርከን ያሉ ናቸው። የፋይናንስ ተቋማት ናቸው። ባንኮች፣ ፋይናንስ ተቋማት ውስጥ የሚሰሩ አካላቶች፣ በባንኮች የአገልግሎት ተቋማት ውስጥ የሚሰሩ ሰዎች ናቸው። ሆቴል የመሳሰሉት የፌዴራል መንግስት ውስጥ የሚሰሩ እንደ አየር መንገድ በግለሰብ ደረጃ ስማቸው የተጠቀሰ እና በኤንጂኦ ስም የተደራጁ አካላት የፈጸሟቸው
ለክስ ብቁ የሆኑ 74 የምርመራ መዝገቦች ናቸው። የተፈጸሙት ወንጀሎች ተጠቃለው ሲታዩ አንደኛ በሰው ልጅ ሰብአዊነት ላይ የተፈጸመ ወንጀል፣ ሁለተኛ በአገር ላይ የተፈጸመ የክህደትና አገርን አደጋ ላይ የሚጥል ወንጀል ኢንክሉዲንግ ትግራይ ማለት ነው፣ ህዝብን የሚጎዳ ወንጀል፣ ዓለም አቀፍ አደጋ የሚያስከስት ወንጀል ነው። እነዚህ ናቸው የተፈጸሙት ወንጀሎች። ከሰብአዊነት አንጻር የምርመራ ሰነዱ የሚያረጋግጠው በዓለም አቀፍ ወንጀል በመጣስ ኤርትራውያን ላይ የተፈጸመ ነው። በነገራችን ላይ ስደተኛ ሆነው ከኢሳያስ አፈወርቂ የዘንዶ መንጋጋ ሸሽተው የወጡ የኤርትራ ወጣቶች ላይ የተፈጸመ ነው። ምናልባት ኤርትራውያን ላይ ስለተፈጸመ ይሆናል ግድ ያላላቸው ዶክመንቱ ተሰጥቷቸው ሼልፍ ላይ ያስቀመጡት ሰዎች ኤርትራውያን ላይ ስለተፈጸመ ሊሆን ይችላል። ምንድናቸው ወንጀሎቹ? ተጠቃሎ ሲታይ በዛ በ60 ገጽ ውስጥ ሳመራይዝ ስናደርገው ያየነው ወንጀሎች ምንድናቸው? አንደኛ ኤርትራውያን በኃይል በማፈንና በመሰወር ለሻዕቢያ መንግስት አሳልፎ መስጠት። ይህ ትልቅ ዓለም አቀፍ ወንጀል ነው። በነገራችን እንዴት ብለህ ነው አንተ ከኢሳያስ የዘንዶ መንጋጋ አምልጠው የወጡትን ሰዎች ተደራድረህ ገንዘብ ተቀብለህ መልሰህ ስትሰጣቸው ማለት? ይህን የፈጸሙት አንደኛ። ስለዚህ እኔ በዚሁ ሪኮመንድ አድርግ ከዚህ በኋላ የኤርትራ ወጣቶች ህወሓት እያለ ድረስ በትግራይ በኩል እንዳታመልጡ፣ ብችሉ በአፋር ወይ በሌላ መንገድ ወደ ኢትዮጵያ ነው እንዳትመጡ። በትግራይ በኩል እኔ ያየሁት እሱ ነው። በፍጹም ከኢሳያስ የዘንዶ መንጋጋ አምልጫለው ብላችሁ በትግራይ በኩል እንዳገቡ። ይህ ዓለም አቀፍ ወንጀል ነው። በነገራችን ላይ ስደተኛን አሳልፋ አትሰጥም ለሀገር ወንጀል ካልሆነ በስተቀር። ወንጀልም የወንጀል ስምምነት በሀገሮች መካከል የሚካሄድ ስምምነት ነው። ወንጀልም ከሆነ በኢትዮጵያና በኤርትራ መካከል የወንጀል ስምምነት ቢኖርና ኢትዮጵያ ወንጀለኛ ብላ አይደንቲፋይ ያደረገችው በፍርድ ቤት ወዘተ ያረጋገጠችው ካለ ልትሰጥ ትችላለህ። አሁን ግን የመጡትን ኤርትራውያን ሰብስበው ለሻዕቢያ መልሰው ሰጥተውታል። ይሄ አንደኛው ወንጀል ነው። በዝርዝር በቁጥር ነው ያለው። በነገራችን ላይ ጥቅሉን ነው እየነገርኳቸው ያለሁት። በእያንዳንዱ 74 ክሶች ውስጥ እንዲህ አይነት ክስተቶችን ታያላችሁ። ሁለተኛው ስልጣናቸውን ተጠቅመው ኤርትራውያንን በኃይል በማፈንና በመሰወር ከፍተኛ ገንዘብ መቀበል። ወደ ኤርትራ ያላኳቸው ካለ ያፍኗቸውና ይሰውሯቸዋል። አሁን ደብዛቸው የጠፉ ኤርትራውያን አሉ። አንዳንዶቹ ነግራቸዋለሁ በኋላ። ከሀገራቸው ከኢሳያስ አምልጠው መጥተው ከሻዕቢያ አምልጠው መጥተው እነዚህ ይዘዋቸው፣ እነዚህ እንግዲህ የመንግስት የፖሊስ አዛዦች፣ የመከላከያ አዛዦች፣ የትግራይ ሰራዊት አዛዦች፣ የፖለቲካ አዛዦች፣ ባንኮችም አሉ፣ ሆቴሎችም አሉበት፣ ኤንጂኦዎች አሉበት። ቅድም የነገርኳቸው ይሰውሯቸዋል፣ ገንዘብ ይቀበላሉ። ሁለተኛው ወንጀል እሱ ነው የተጠረጠሩበት።
ሶስተኛው ስልጣናቸውን ተጠቅመው ኤርትራውያንን በኃይል በማፈንና በመሰወር ህይወታቸው ላይ ጉዳት ማድረስ፣ ገንዘብ በመቀበል አድራሻቸውን ማጥፋት፣ የገደሏቸው ማለት ምን አጠፉ? አሁን ስደተኞች ናቸው። ገንዘብ ተቀብለ መልሰህ ትገላለህ? ይሄን ያደረጉት ጥቅሉ ማለት ነው። አራተኛ ስልጣናቸውን በመጠቀም ስደተኛ ኤርትራውያንን የተደራጀ ዓለም አቀፍና የድንበር ተሻጋሪ ወንጀሎችን እንዲፈጽሙ መመልመል። እነዚህ ሰዎች ሸሽተው ከመጡ በኋላ ይይዟቸውና ወደ ሆቴል ወደ ድብቅ ቦታ ወስደዋቸው ይመለምሏቸዋል። ከነሱ ውስጥ ከመለመሏቸው በኋላ ዓለም አቀፍ የወገወጥ ስራ እንዲሰሩ ያሰለጥናቸዋል፣ መልምለው ያስወጣቸዋል። ይሄ ሌላኛው ድርጊት ነው። ለምሳሌ በሰነዱ ላይ የተጠቀሰው በብዛት የሚያሰማሯቸው ሂውማን ትራፊኪንግ ላይ ነው የሚያሰማሯቸው። ለምሳሌ መልምለው አምጥተው ሊሸጧቸው ማለት ነው። አምስተኛ ስልጣናቸውን ተጠቅመው ስደተኛ ኤርትራውያንን ከፍተኛ ገንዘብ በመቀበል የትግራይ ክልል ተወላጅ ኢትዮጵያውያን አድርገዋቸው መታወቂያ ይሰጧቸዋል። መታወቂያ ከሰጧቸው በኋላ ወደ መሀል ሀገር በሁለት መንገድ ያስገቧቸዋል ወደ አዲስ አበባ። በአብዛኛው በአየር መንገድ፣ በሌላ በኩል ደግሞ በትራንስፖርት። ይሄ ነው ለኔ ዋናው አደጋ ባይዘው። እንደኔ ትልቁ ከዚህ ሪፖርት ውስጥ ያስደነገጠኝም፣ ሁሉም አስደንግጦኛል፣ ሁሉም አሳዝኖኛል። እጅግ በጣም ያስደነገጠኝ ግን ይሄ ሪፖርት ነው። እኔ ሰሞኑን ጠቅላይ ሚኒስትሩ ሲናገሩ ሰምታችኋል አይደል? እኛ ኤርትራውያን ሀገራችን ናቸው፣ ትልቁ ችግር ንጹሑን ኤርትራዊ ከሰላዩ መለየት ከበደን። ይሄንን ሰምታችሁታል ብዬ አስባለሁ። አንዱ ችግር እሱ ነው። እንደው ንጹህ ሆኖ እንኳን እንዳይታዩ ከነሱ ጋር አብረው ሰላዮችን ይልካሉ የሚል ሰምታችኋል አይደል? እሱ ነው የተፈጸመ ያለው እዚህ። ይመለምሏቸዋል። ከመለመሏቸው በኋላ ኤርትራውያኖቹን የተጋሩ መታወቂያ ይሰጧቸዋል። ተጋሩ ይሆናሉ። ተጋሩም ሊሆኑ ይችላሉ ማለት የትግራይ ክልል ነዋሪ ይደረጋሉ። አይዲውን ከያዙ በኋላ መልምለዋቸዋል። እነዚህ ሰዎች ከመለመሏቸው በኋላ አይዲውን ይዘው በአውሮፕላን በኢትዮጵያ አየር መንገድና በትራንስፖርት ወደ አዲስ አበባ ይመጣሉ። ይሄ በጣም አሳሳቢ ነው፣ አስፈሪም ነው። ይሄን የሚያደርጉት የመንግስት ስልጣን የረከረከቡ የጸጥታ ኃይሎች ናቸው ትግራይ ላይ ያሉት። አንድ ሶስቱን ምሳሌ ሰጣችኋለሁ። ከ74ቱ የክስ ቻርጅ ሶስቱን ብቻ አነሳላችኋለሁ። ከዛ ገስ አድርጉ እንግዲህ ምን ሊሆን እንደሚችል። ጊዜ ስለሌለ ሌላ ጊዜ እናነሳለን። በሪፖርታጅም የተወሰነውን አንዳንዶቹን ያው ለሀገር ደህንነት ምናምን ስንል ያቆየናቸዋል። ሁሉም ነገር መገልበጥ ስለሌለበት ማለት ነው። ግን ነገ የማይቆጨን አሁን መጨረሻ የጠቀስኳችሁ ነገር እንዳይቆጨኝ ነው እየተናገርኩ ያለሁት። የኢትዮጵያ አየር መንገድ የኤርትራዊ ሰላይ ተመልምሎ በህወሓት የትግራይ መታወቂያ ተሰጥቶት አየር መንገድ ውስጥ ገብቶ ምን እንዲያደርግ ነው እየተፈለገ ያለው? አዲስ አበባ እስከገባ በኋላ ምን እንዲያደርግ ነው ተመልምሎ እየገባ ያለው? ይሄ በመረጃ በማስረጃ የተጻፈ ነው፣ ሩመር አይደለም።
እንዴ ሁላችሁም ልብ ልትሉት የሚገባ ነው። ይሄ እኮ የሽብርተኝነት ስራ እኮ ሊሰራ ይችላል። ስለ ጀነሬሽን ኦፍ ቴሮሪዝም ነግሬያቸዋለሁ። የሽብርተኛ ትውልድ ሁለተኛው ጀነሬሽን ላይ ይሄ ባህሪ ነበረው። ራፓፖርት የጻፈው ጽሁፍ ላይ ሁለተኛው ባህሪ እሱ ነበር። ኢትዮጵያ ውስጥም ነበረ። 60ዎቹ ላይ የነበረው ይሄ ወጣቱ ሙቭመንት አንዱ እንቅስቃሴ አየር መንገድ ማዕከል ያደረገ ነበር። መጥለፍ፣ መምታት ምን የሚባለውን ጨምሮ ማለት ነው። ከዛ በላይ መናገር አልችልም። የትም ቢሆን ኤርፖርት ሲሪየስ የሆነ የሴኩሪቲ ክሊራንስ ነው ያለው። የትም እንዴ እዚህ አንድ ትረስት የሚባል መጽሐፍ አስነብቤያቸዋለሁ አይደለ? እዛ ላይ እኮ አንዱ ትልቁ እንደ አንድ ቻፕተር የሚያነሳው ድሮ ይላል። ድሮ ከሰፕቴምበር 11 በፊት አየር መንገድ የምንሄድ ከሆነ 1 ሰዓት ሲቀረው ነበረ ታክሲ ምንም የምንጠራው ይላል ጥናቱን ሰርቶ በአቬሬጅ። አሁን ግን አየር መንገድ እንትን ካለን በትንሹ 3 ሰዓት ሲቀረን ነው የምንነሳው አለ። ለምን? የሴኩሪቲ ክሊራንስ አለ። የአንዷ ስህተት ደሆል ነው ዳሜጅ የሚያደርገው። ከወዲሁ ማስጠንቀቂያ ነው እየተናገርኩ ያለሁት እኔ። እንዴ እነዚህ ሰዎች ይኸው ሪፖርቱ የፈለገ ሰው 3-4 ያረጋግጫለሁ ብያችሁ፣ በዛ ላይ ምንም እኔ እንትን የለኝም። 60 ገጹም የተረጋገጠ ነው። የተረጋገጠ ብቻ ሳይሆን ሆን ብዬ ነው ቅድም የነገርኳችሁ። ከኔ በፊት ይሄ ዶክመንት የደረሳቸው የትግራይ ልጅ ስለ ትግራይ እንቆረቆራለን የሚሉ የደረሳቸው አካላቶች አሉ ብዬ የነገርኳችሁም ሆን ብዬ ነው። ችግር የለባቸውም እነዚህ ዶክመንቱ የደረሰባቸው ሰዎች። ኢትዮጵያ አየር መንገድ ላይ በዚህ መልኩ አደጋ ቢደርስ ችግር የለባቸውም። እኔ ግን ችግር አለብኝ፣ ይቆረቁረኛል። ይህም በደንብ እንድትገነዘቡ ፈልጋለሁ። 1 2 3 ወንጀሎቹን ከዛ ከተጠቀሱት ወንጀሎች 1 2 3ቱን ልንገራችሁ ከነፈጻሚዎቹ ከነተጠርጣሪዎቹ። ወንጀል 1 አንደኛ ባይ ዘ ዌይ ይሄ እዚህ ጋር የምትመለከቱት ሰናይ ተርጉሞ የላከው ነው። ስላይዶቹ በሙሉ 30 ምናምን ገጽ ነው፣ ገና አልጨረሰም። እንደምታዩት እዚህ ተጠርጣሪዎች አሉ። ወንጀሉ የተፈጸመባቸው አካባቢ ከናድራሻቸው አለ። እነማና ተጠርጣሪዎች የሚል አለ። የጽሁፍ ማስረጃ አለ። ይሄ ቁጭ ብሎ ጋዜጠኛ ሰናይ ትርጉሙን የሰራለት ነው። እንትን እንድትሉት ለመረጃ እንዲሆናችሁ ነው የሰጣችሁ ያለው ማስረጃ፣ የጽሁፍ የምናምን የተለያየ ነገር፣ ተጠርጣሪዎች፣ መረጃ፣ የሰው መረጃ 23 24 25 26 27 28 29 30 31 32 33 34 35 36 37 39 ገጽ ገና። ይሄ ማለት ፓርት 1 ነው፣ አልጨረሰም ገና። 39 ገጽ ቁጭ ብሎ ተርጉሞ ኤአይ ምናምን ሳይጠቀም በራሱ ቁጭ ብሎ ተርጉሞ ኃላፊነት ወስዶ የሰራበት የትግርኛ ሰነዱም አለ 60 ገጹ። የመጀመሪያው ወንጀል አንደኛ በቁጥር 1 የተቀመጠው ማለት ነው። መዝገብ ቁጥር 1 ስደተኛ ኤርትራውያንን ለይተው በማውጣት ገንዘብ ያላቸውና ውጭ ሀገር ቤተሰብ ያላቸውን በመለየት ሆቴል ቤት ተለይተው እንዲያርፉና ገንዘብ ሲላክላቸው መልቀቅ ስራ ማለት ነው። መዝገብ ቁጥር 1 አንዱ የሚያሳየው ምንድነው? ከመጡት ስደተኞች ሊስት ይሰጧቸውና ከተሰጠው ውስጥ እነማን ውጭ ሀገር ቤተሰብ አላቸው የሚለውን ሊስት ያደርጋሉ። ሊስት ከተደረገ በኋላ ውጭ ሀገር ቤተሰብ ያላቸውን በመለየት ለብቻ ለይተው ሆቴል ውስጥ ያስቀምጧቸዋል። እንደሰማሁት ከሆነ
ስደተኛን ሆቴል ማስቀመጥ ይቻላል መሰለኝም በስፔሻል ኬስ ካልሆነ በስተቀር ዘን የገንዘብ ተቀባይ ደላሎች ይመለምላሉ። ከዛ በኋላ ከመለመሉ በኋላ ደላሎቹ ሆቴል ውስጥ አስቀምጠው ለብቻ አስቀምጧቸው ቤተሰብ ጋር ከሆቴል ጋር እንዲደዋወሉ ይደረጋል። ከቤተሰብ ጋር ማለት ሁለተኛ በቁጥጥር ስር ካዋሏቸው ኤርትራውያን መካከል በመመልመልና የትግራይ መታወቂያ በመስጠት ወደ አዲስ አበባ ይልካሉ። ይሄ መዝገብ ቁጥር 1 ነው። ሶስተኛ የኤርትራ ሰራዊት አባላት የነበሩ ኢቭን በጅምላ ግድያ የተሰማሩ በመመልመልና የትግራይ መታወቂያ በመስጠት ወደ አዲስ አበባ ያሰማራሉ። እየሰማችሁ ነው ኢትዮጵያውያን? የሰሜኑ የምንበለው የትግራዩ ጦርነት ወቅት የኤርትራ ሰራዊት ሆኖ የመጣ ኢቭን በጅምላ ግድያው ላይ የተሳተፉ አካላት አሁን ስማቸው ተቀይሮ መታወቂያ ተሰጥቷቸው ኢትዮጵያዊ ተደርገው ተጋሩ ተደርገው ወደ አዲስ አበባ ተልከዋል። ትግራይ ያለው ወንጀል እኮ በጣም በጣም የሚያስደነግጥ ነው። በጣም ነው የሚያስደነግጠው። ስም መጥቀስ እችላለሁ እዚህ ጋር የኤርትራ ሰራዊት 53ኛ ክፍለ ጦር አባል የነበረ ክብሮም ተስፋ የሚባል ነው። በስም ነው ያነሳ ያለው። ምንድነው ሊያደርግ አዲስ አበባ የተላከው? እንዴት ነው መታወቂያ ለዚህ ሰው የትግራይ መታወቂያ የተሰጠው? የሻዕቢያ ወታደር ሆኖ ሲያበቃ ደግሞ ምን ወደ ኋላ ወስደህ እኮ መስማት ትችላለህ። የኤርትራ ሰራዊት 53ኛ ክፍለ ጦር አባል የነበረ ክብሮም ተስፋይ ምን ያደርግ? ፌደራል ገቨርንመንት ምን ማድረግ ይችላል? ወይ ትግራይ ገብቶ መቆጣጠር ነው ያለበት። እንግዲህ ይሄ ዲስ ኢዝ በጣም አርጀንት ነው። ይሄ ከፌደራል ገቨርንመንት አንፃር ኦፍ ኮርስ ልክ ነህ አቤል፣ ግን ያጠሩበት ፌደራልም እንዳይገባ ማንም እንዳይገባ ያጠሩት አንዱ ምክንያት ይሄ ነው። ሌላ እኮ አይደለም። እኛ ማሳሰብ ነው የምንፈልገው፣ የደረሰን መረጃ ማቅረብ ነው የምንችለው። የመለመሏቸውን ኤርትራውያን መታወቂያ ሰጥተው በኢትዮጵያ አየር መንገድ ወደ አዲስ አበባ እንዲሄዱ ማድረግ። ይሄ ቅድም ያነሳው ይሄ በመዝገብ ቁጥር 1 ላይ የተጻፈ ነው። ቅድም ያነሳውላችሁ ላይ መዝገብ ቁጥር 1 በሚል የተካተተው ነው። በመዝገብ ቁጥር 1 የምታገኙት ማለት ነው። እንግዲህ በደንብ እያሰባችሁበት እንድትቀጥሉ ስለምፈልግ ነው። ያው እዚህ ላይ እንደምታዩት መዝገብ ቁጥር 1 የተፈጸሙ ወንጀሎች በርዕሶች በሰብአዊነት ላይ ከዛ መዝገብ ቁጥር 1 ያ ተጠርጣሪዎች ጋር አቀርብላችኋል። የወንጀሉ ተጠርጣሪዎች በዚህ አጋጣሚ የወንጀሉ ተጠርጣሪ ተብላችሁ ጥናቱ ላይ የተሰራችሁ ሰዎች የማይመለከታችሁ ከሆነ አዲስ ኮምፓስ ክፍት ነው ለና ሀሳብ መስጠት ትችላላችሁ። ተጠርጣሪ ነው የተባለው እኛ በደረሰን ዶክመንት ላይ በተጠርጣሪነት የተያዙ ሰዎች ናቸው። አንደኛ ተወልደ ገብረተንሳይ የወታደራዊ የወንጀል ምርመራ የወታደራዊ መረጃ ማዕከል ኃላፊ ማለት ነው። ሁለተኛ ኮሚሽነር ጀነራል ይህደጎ ስዩም የፖሊስ ኮሚሽን አዛዥ የነበረ። ሶስተኛ ምክትል ኮሚሽነር ታደሰ መሰረት፣ ይህን ሰው ያውቀዋለሁ፣ አዲስ አበባም አደገኛ ሰው ነበረ በነገራችን ላይ። የወንጀል ምርመራ ኃላፊ። አራተኛ ምክትል ኮሚሽነር ብርሃነ ገብረአናንያ
ተጠርጣሪ የወንጀል መከላከል ኃላፊ። አምስተኛ አስመላሽ ወልደ ምህረት ወዲ ወሌ ነው የሚባለው። ወዲ ወሎ ይሁን ወዲ ወሌ ወዲ ወሎ የመረጃ ኃላፊ። ስድስተኛ መኮንን ገብሩ የጸረ መረጃ አባል። ሰባተኛ ዘሚካኤል የዋላሸት ገብሩ ሳሚ። ስምንተኛ ወዲ 40 እና ወዲ 80 የሚባሉ። ዘጠነኛ መሐመድ ሰይድ። አስረኛ ባርኮት ሆቴል አሰፋ ገብሩ። 11ኛ ዋኖስ ሆቴል ሀድጉ ማህሪ። እነዚህ ተጠርጣሪዎች ናቸው። ቅድም ያልናቸው ወንጀሎች ላይ የሚጠረጠሩ ማለት። ይሄ እንግዲህ ጥናቱ እዛው ትግራይ ውስጥ የተሰራ ጥናት ነው። የማንም ሌላ ኤክስተርናል ፌደራል መንግስቱ ምናምን ያጠናው አይደል። ራሳቸው እነ ጌታቸው ያጠኑት ጥናት ነው። ሌላ ማንም አላጠናው። አጥንተው ለተጠያቂነት መዝገብ አዘጋጅተው ፋይል አዘጋጅተው ይከሰሱ ብለው አቅርበው ተደብቆ የተቀመጠ ማለት ነው። ይሄ ነው የሆነው። ትግራይ የሆነ ያለው ይሄ ነው። የወንጀል ማስረጃዎች። ከነዚህ የወንጀል ማስረጃዎች ውስጥ በተጠርጣሪዎቹ ላይ የሰው ማስረጃ አለ፣ ሌሎች ማስረጃዎች አሉ፣ መረጃ ማስረጃዎች አሉ። ከሰው ማስረጃዎች አንደኛ ብርጋዴር ጀነራል ከበደ ፍቃዱ የሰው ማስረጃ ነው። ከበደ ፍቃዱ ጥሎ የመጣው ሰውዬ ነው። ጀነራሉ ከመጣ እንግዲህ ጀነራል ከበደ ወጥተህ መናገር ግዴታ አለብህ ማለት ነው። እሱ ነው ፍቃዱ፣ ከበደ ፍቃዱ ነው የሚባለው። ከመጡት 3 ነው 4 ጀነራሎች አንዱ ብርጋዴር ጀነራል ከበደ ፍቃዱ። ሁለተኛ የሰው ማስረጃ ኮሎኔል ገብረስላሴ በላይ ወዲ በላይ የሚባል። ሶስተኛ ቴዎድሮስ አድሃኖም ገብረ ኢየሱስ ዘዳሞት ሆቴል ዘዳማት ሆቴል ነው ዘዳማት ሆቴል። አራተኛ ተክለአብ ገብረ እግዚአብሔር ወይም ሰይጣን ይሉታል መሰለኝ በቅጽል ስም የሰራዊቱ 22ኛ የመረጃ ኃላፊ። አምስተኛ ኮሎኔል ንጉሱ ወይም ንጉሴ ወይም ወለጋ። እነዚህ የሰው ማስረጃዎች ናቸው። ክሱ ቢካሄድ ኖሮ እንደ ማስረጃ ቀርበው ምስክርነት የሚሰጡ ማለት ነው። ሌሎች ማስረጃዎች አሉ። ከነዚህ ሌሎች ማስረጃዎች መካከል ጃፋር የኑስ የኢትዮጵያ ንግድ ባንክ ሂሳቡ የተያያዘ ጃፋር የኑስ አሁንም የኢትዮጵያ አቢሲኒያ ባንክ አካውንት የተያያዘ። እዚህ ላይ አካውንት ለመናገር አልፈልግም፣ ባንኮቹን ብቻ ነው የምናገረው። ስለዚህ የኢትዮጵያ ንግድ ባንክ እና አቢሲኒያ ባንክ በአካውንት የተያያዘ ማለት ነው። ሁለተኛ የጄኔት ተወልደ የኢትዮጵያ ንግድ ባንክ አካውንት የቪዲዮ ማረጋገጫ። ሶስተኛው ለምሳሌ የባርኮት ሆቴል ባለቤት አሰፋ ገብሬ አካውንታቸው የገባውን ገንዘብ ለተጠርጣሪዎቹ ሲያስተላልፉ የተያዘና ስልክ ቁጥራቸው የተያዘ ማለት ነው። ይሄ መዝገብ ቁጥር 1 ነው። ሁለተኛው መዝገብ ቁጥር 2 ነው። እና እንደ ሳምፕል 3ቱን ብቻ ነው ማነሳላችሁ፣ ላሰለቻችሁ አልፈልግም። መዝገብ ቁጥር 2 ምንድነው የተፈጸሙት ወንጀሎች? በመዝገብ ነው ያስቀመጧቸው። አዎ ግልጽ እንድትሆኑ። ይሄ ወንጀል ፌደራል ጋር ቀርቦ ሊሆን ይችላል። እኔ ከፌደራል አልወሰድኩም። ጌታቸው አቅርቦ ሊሆን ይችላል። እኔ አንድ ነገር ብቻ የምነግራችሁ ማረጋገጤን ነው የምነግራችሁ። ከዛ በላይ ልነግራችሁ አልችልም። በብዙ መንገድ በ3 በ4 መንገድ አረጋግጫለሁ። ከዛ በላይ ሄጄ
ዶክመንቱ ቀድሞ ለደረሳቸው ሰዎች እንዳሉ ማረጋገጫል። በዛ ደረጃ እንድታዩት ማለት ነው። በእርግጥም ለትግራይ የሚቆረቆር ሰው እንዴት ነው ፋይሉ ደርሶት ደብቆ የሚኖረው? ቢኮዝ ፌዴራል መንግስትን ዓላማው መቀጥቀጥ ፌዴራል ነው። አብይ ካልተቀጠቀጠ ትርጉም የለውም። እንደዛ ነው እንጂ የኢትዮጵያ አየር መንገድ የሆነ ነገር ቢሆን እንደዚህ አይነት ኤርትራውያን የሆነ ነገር ቢሆን ጉዳይ የሌላቸው ሰዎች እንደሆኑ አውቃለሁ። ይሄ በጣም ሲሪየስ ነው። ልክ ነው። ሲሪየስ ስለሆነ ነው ማነሳው። ተጠርጣሪዎች አዲስ ኮምፓስ ክፍት ነው። በዚህ አጋጣሚ ይሄ ዶክመንት ደርሶናል፣ ይሄ ዶክመንት እያቀረብን ነው። በዚህ ደረጃ የሚነሳ ነገር ላይ አቋም አለን ካላችሁ በጣም ደስተኛ ነን ለማቅረብ። ተጠርጣሪ ነው ያለው። ሁለተኛው መዝገብ እንዳልኩት ነው። ፌዴራል መንግስት ጋር ቀርቦ ሊሆን ይችላል። ፌዴራል መንግስት ጋር ቀርቧል የሚል እያየው ስለሆነ ኦንጎይንግ ኢንቨስቲጌሽን ነው ምናምን የሚል እያየው ስለሆነ ሊሆን ይችላል። እኔ ከፌዴራል መንግስት ከሌላ አካል ፌዴራል መንግስት ይሄ ከቀረበ ከተባለው አካል አላገኘውም፣ ግን እጠረጥራለሁ እንደዛ እንደሚሆን። ሁለተኛው መዝገብ ህገወጥ ዶክመንት የተሰጣቸው ኤርትራውያን በአየር መንገድና እንዲሄዱ ሽፋን መስጠት ነው። ሁለተኛው ሽፋን የሰጡ አካላቶች አሉ። አንድ ሁለተኛ ወደ 185 ኤርትራ ስደተኞች ለኤርትራ አስረክቧቸዋል። በቤተሰብ ሽፋን ለቤተሰቦች ናቸው የሰጠነው ብሎ ማለት ነው። መልሰን ሰጠናቸው የሚሏቸው ለቤተሰብ ነው። ግን ለቤተሰብ እንዴት የተሰደደ ሰው እንዴት ነው ለቤተሰብ መልሰን የምትሰጠው? ምንድነው ሳንት ምን አገባህና ነው ለቤተሰብ የምትሰጠው? ሶስተኛ ኤልሻዳይ የሚባል ነን ገቨርንመንታል የሆነ ኦርጋናይዜሽን ስደተኞቹን በገንዘብ ማመላለስ በመቀበል በተለያየ መንገድ የሚሳተፍ ተብሎ በግልጽ ይሄ ኤልሻዳይ በየቦታው የሚነሳ ኤንጂኦ ነው። አይዊሽ ኤልሻዳይ ሰዎች አዲስ ኮምፓስ @gmail.com ብላችሁ ብትልኩልኝ ደስ ይለኛል። ኤልሻዳይ ምንድን ነው የሚሰራው? ከዚህ አንጻር የተነሳበትን ነገር እንዴት ነው ቻሌንጅ የሚያደርገው? ከመቀሌ ወደ አዲስ አበባ በሚሄዱ ኤርትራውያን ላይ ከትኬቱ ውጪ ከፍተኛ ገንዘብ መቀበል። ይሄ ኢቭን ኤርትራዊ ሆኖም ሊመጣ ይችላል በአየር መንገድ ወይም በአውቶቡስ። እነዚህን አካላቶች ግን ቀድሞ ከፍተኛ ብር ይቀበሏቸዋል። ለምሳሌ በግለሰብ ደረጃ እስከ 50,000 ብር ይቀበላሉ። ምንም ስራ የላቸውም እነዚህ ሰዎች። አየር መንገድ ማለት ያልተመለመሉ ምንም ሊሆን ይችላል፣ ንጹዎች ናቸው። ንጹዎች ሆነው ግን ወደ አዲስ አበባ ሲሄዱ በልዩ ሁኔታ 50,000 ብር ምናምን ይቀበሏቸዋል። የኤልሻዳይን መታወቂያ በመጠቀም ከአየር መንገዱ ሰራተኞች ጋር በመመሳጠር ወደ አዲስ አበባ እንዲበሩ ማድረግ፣ ኤርትራውያን ወደ ውጭ ሀገር ስልክ ደውለው ገንዘብ እንዲቀበሉና እንዲሰጧቸው ማመቻቸት። ይሄ መዝገብ ቁጥር 2 ላይ የሰፈረ ነው። እዚህ መዝገብ ላይ ተጠርጣሪዎች አሉ። ወደ 20 ተጠርጣሪዎች አሉ። ኤልሻዳይ የእርዳታ ልማት ማህበር፣ አቶ የማነ ወልደ ማርያም የኤልሻዳይ ስራ አስፈጻሚ፣ ሌተና ጀነራል የደጎይ ስዩም የቀድሞ ፖሊስ ኮሚሽነር፣ ታደሰ መሰረት የፖሊስ ኮሚሽነር፣ ብርሃነ ገብረ ምናምን ፖሊስ ኮሚሽነር፣ ኮሎኔል ጸጋይ በየነ የኤልሻዳይ ደህንነት ኦፊሰር፣ ክብሮም ዮሐንስ፣ ጸጋይ አተይ፣ ሳሙኤል ደህና፣ ገብረ ሚካኤል አብርሃ፣ ሙሴ አብርሃ፣ ድንኩን ማተሚያ ቤት፣ ዴቪድ ህንፃ፣ ደሱ አጎስ፣ ቢኒያም አብርሃ የሽሬ ኤልሻዳይ ኃላፊ፣ ቤንጃሚን ሃጎስ የአድዋ ኤልሻዳይ ኃላፊ፣ ሀፍቶም ክፈ የሽሬ የአዲግራት ኤልሻዳይ ኃላፊ፣ የአየር መንገድ ደህንነት ኃላፊ። እነዚህ ስማቸው ያልተጠቀሰ ነው። ስማቸው አለ ግን ሜንሽን እንዲደረጉ ያልተፈለገ ይላል።
ኔትወርኩን አስቡት። ከየት እስከየት ነው ያለው? ከሆቴል እስከ ኤንጂኦ፣ ከኤንጂኦ እስከ አየር መንገድ፣ ከፖሊስ አዛዥ እስከ ተራ ፖሊስ፣ ከተራ ፖሊስ እስከ እታች ካለው የወረዳዎቹ የዞኖቹ መዋቅር ድረስ ማለት ነው። ሽሬ፣ አድዋ፣ አዲግራት ማለት ነው። ይሄ ነው እየሆነ ያለው። ጦርነት የሚከፍቱበት መሰረታዊ ምክንያት ይሄ ነው፣ ሌላ አይደለም። ሰላም ከሰፈነ ሊጠየቁ ነው። ይሄ ፋይል ሊቀርብባቸው ነው። የሰው ማስረጃ ከመዝገብ ቁጥር 2 አንጻር አሁንም ሌተናል ጀነራል ከበደ ፍቃዱ፣ ኮሎኔል ንጉሴ ወለጋ፣ ኮሎኔል ገብረስላሴ፣ አረጋዊ የሚባል አየር መንገድ ሰራተኛ፣ ኤልሳ የምትባል አየር መንገድ ሰራተኛ የሰው ማስረጃዎች ናቸው። የጽሁፍ ማስረጃ 185ቱም በመዝገብ የተላለፉ ኤርትራውያን ናቸው። ቅድም ያነሳውላችሁ ለቤተሰባቸው በሚል ማለት ነው። የጠፉ ኤርትራውያን ስም ዝርዝር 2፣ የሳሙኤልና የክብሮም ጸጋዬ ፊርማ ያረፈበት ሰነድ 3፣ ለኤርትራውያን የተሰጡ የኤልሻዳይ መታወቂያ ኤልሻዳይ ይሰራሉ ተብለው ኤልሻዳይ መታወቂያ ኤንጂኦ ነው። ኤልሻዳይ እንግዲህ መታወቂያ ሰጥቶ ነው የሚያሰራቸው። ከአየር መንገድ የተገኘ ሐሰተኛ መታወቂያዎች፣ ቪዲዮዎችና የአውሮፕላን ትኬቶች ኤርትራዊ ፍሬዘር ኃይሌ ለፖሊስ የሰጠው መግለጫ። እነዚህ የሰው ምስክርና የጽሁፍ እና ሌሎች ምስክሮች የተያያዙበት ይሄ ሁለተኛው መዝገብ ነው። የመጨረሻ ማጠቃለያ ሶስተኛው መዝገብ እንግዲህ በዚህ ደረጃ 70 ምናምን መዝገብ፣ እያንዳንዱ ወንጀል የራሱ ባህሪያቶች አሉት። ከሰናይ ጋር እናወራለን። ሶስተኛው ወንጀል ኤርትራውያንን አፍኖ መሰወር ነው። አፍነው ይሰውሯቸዋል። ምሳሌ የተጠቀሱ አሉ። ከምሳሌ ሁለቱን ብቻ ልንገራቸው። አንደኛ ያፌት ኢዮብ የምትባል፣ ሁለተኛ አቤል ጸጋይ የሚባል አፍነው የት እንደደረሷቸው አይታወቅም። ዝርዝሩን ሲያሳዩ ምንድነው የሚለው? ከያፌት ኢዮብና ከአቤል ጸጋይ መጀመሪያ ገንዘብ ተቀበሏቸው። ይሄ ገንዘብ የገባው ወጋገን ባንክ ነው የገባው። ወጋገን ባንክ 500,000 ብር እና 400,000 ብር ነው የገባው። ወጋገን ባንክ የባንክ ቁጥር የመጨረሻዎቹን ሶስቱን አላነሳም። 0826327831 የመጨረሻዎቹ ሶስቱን አላነሳም። ያመጣቸው ሰውዬ አንገሶም ገብረ ጻዲቅ የሚባል ነው። ከራማ ወደ መቀሌ አምጥቶ ባርኮ ሆቴል አስቀምጦ ሲሰራ የነበረው ማለት ነው። ለዚህ የሰው ማስረጃ አለ። አንዱ ዓለም ተስፋ የሚባል የሰሜን ኮከብ ሰራተኛ፣ ኪዳነ ማርያም ጉሽ የሚባል አለ፣ የአዲሃቂ ፖሊስ አዛዥ ኃላፊ። የጽሁፍ ማስረጃዎች አሉ። የመጀመሪያ ምርመራ ሪፖርት አለ። ወጋገን ባንክ አለ። ሀጎስ ብርሃነ የሚባል ወጋገን ባንክ አለ። አሁንም የስልክ አሉ። እዚህ ላይ ሪፖርቱ ላይ ስልኮቹም አሉ። ይሄ ሶስተኛው መዝገብ ነው ማለት ነው። እንዲህ ያለ 74 መዝገቦች ከነተጠርጣሪዎቹ የተካተተበት። እንዳላችሁት አቶ ጌታቸው ረዳ እንደዚህ አጥንተን ወንጀላቸውን ዘርዝረን አቅርበን ነበር፣ እምቢ ተባልኩ ምናምን ሲል ነበር የነበረው። በዝርዝር አላቀረበም። ፌዴራል መንግስቱም ሰጥቶ ሊሆን ይችላል። እኔ ግን ለጊዜው ሶስቱ መዝገቦች እንደ ማሳያ ካነሳውላችሁ 74ቱ መዝገብ ምን ሊሆን እንደሚችል ማየት መገመት ትችላላችሁ። ትግራይ ውስጥ እየተፈጸመ ያለው ወንጀል በዚህ መልኩ ነው እየተገለጸ ያለው። ጦርነት ዝም ብሎ አይደለም የመጣው። እነዚህ ሰዎች ወደ ጦርነት እንግባ የሚሉት ከባዶ ተነስተው አይደለም። ይሄ ጉድ ሰላም ቢመጣ ይሄ ጉድ ይዘረገፋል።
ሲዘረገፍ የት ነው የሚገቡት? ስለዚህ ጦርነት ከፍተው ካኖን ፎልደር የሚሆንላቸው የጥይት ማብረጃ የሚሆንላቸውን የትግራይ ወጣት ማምጣት ይፈልጋሉ። ሸሽተው የመጡት ጀነራሎቹ ይሄን ነገር አሁን ጀነራል ከበደ ምናምን የተባለው በዝርዝር መናገር አለበት ብዬ ነው የማምነው። ይኸው የሰነድ ማስረጃ የጽሁፍ የሰው ማስረጃ ላይ ተቀምጧል። እንግዲህ ይሄ ሰነድ የደረሰኝ እነዚህ ሰዎች መጡ ከመባሉ በፊት ነው የደረሰኝ፣ ነግሬያቸዋለሁ። ጀነራል ከበደ የሚባለው ከመምጣቱ በፊት እሱ ከሆነ ነው ስላላችሁኝ ነው። እሱ ከመምጣቱ በፊት ነው እንዲህ አይነት አስደንጋጭ መረጃ እንዲህ ዝርዝር ያለው ደርሶናል። ስለዚህ አሁን ጥለው የመጡ ጀነራሎች አሉ፣ ምስክር የሆኑ ጀነራሎች። እኔ በዚህ this is the time ብዬ ነው የማስበው። በትግርኛ በምናምን ብቻ ሳይሆን በትግርኛም ለትግራይ ብቻ ለሚሰሙት፣ በተጨማሪም ግን የኢትዮጵያ ጀነራሎች አልነበሩ እንዴ? ምን አማርኛ ተናጋሪ ጀነራሎች አልነበሩ? ሌላውን ማህበረሰብ እንዲሰማ ይተረጎማል፣ ችግር የለውም። ግን ከነሱ ቢሰማ ይሄ ነው የሆነው። ወደ ጦርነት ውስጥ የገቡ አካሎች በዚህ ድርጊት ውስጥ የሚሳተፉ ሰዎች ናቸው የሚል መግለጽ አለባቸው። ዝርክርኩን ማውጣት አለባቸው። እኛም ሪስክ ወስደን እኮ ነው የምንናገረው። የሻዕቢያ መዋቅር ከየት እስከየት እንደተዘረጋ እኮ እናውቃለን። የህወሓት መዋቅር ከየት እስከየት እንደተዘረጋ እኮ እናውቃለን። ቀላል መዋቅር እንዳልሆነ እናውቃለን። በዚህ አጋጣሚ ስም ማጥፋት ብቻ ሳይሆን መዋቅሩ ቀላል መዋቅር እንዳልሆነ እናውቃለን። እንደሱም ሆነን ሪስክ ወስደን ነው እየተናገርን ያለን። ኦፍ ኮርስ አንጻራዊ ከነሱ እኛ ያለንበት ቦታ ሰላማዊ ነው። ስለዚህ እነዚህ ሰዎች ወጥተው ዝርዝሩን በተለይ ቅድም የጠቀስኳቸው ጀነራሎች መናገር አለባቸው ብዬ አምናለሁ። አንድ ሁለተኛ የፌዴራል መንግስት ምን እንደሚያደርግ አላውቅም፣ ግን ጥንቃቄ ማድረግ አለበት። የኢትዮጵያ አየር መንገድ በጣም ጥንቃቄ ማድረግ አለበት። አላረጋገጥኩም፣ ግን ከዚህ በኋላ አየር መንገዱን የሚሳፈሩ ሰዎች በፌዴራል መንግስቱ የአሻራ ያለበትን ቢያንስ አንዱ ፕሮቴክሽን ሜካኒዝም እሱ ስለሆነ አሻራ ያለበትን አይዲ መያዝ አለባቸው። ይሄ ምን አይዲ የሚባለው እኛ ሀገር ፐርሰናል አይዲ፣ እኛም አይደንቲፋይ የሚያደርጉን በዛ በባርኮዱ ነው። ስለዚህ ሳምበዲ መጥቶ በክልል መታወቂያ በምናም መታወቂያ አየር መንገዱ ማሳፈር የለበትም። አንዷ ሪስክ ዘሆል ዳሜጅ ስለምታደርግ ነው። በነገራችን ላይ ያውቃሉ። ፌዴራል መንግስት ሳያውቁ ቀርተው አይደለም፣ የሚያውቁ ሰዎች አሉ። ኤክስ ዋይ ዜድ ብዬ መንገር አልፈልግም አቤል፣ የሚያውቁ ግን እንዳሉ አውቃለሁ። አሉ ያውቃሉ። የማያውቁትን ነገር አይደለም የተናገርኩት አቤል፣ ኮንፊደንት እንትን እንዲሰማ ከፈለክ ማለት ነው። ያውቃሉ፣ ስለሚያውቁም ነው። አንዳንዶቹ የመንግስት ኃላፊዎች ናቸው። ለአንዳንድ ለትግራይ ሚዲያዎች እስቲ ይሄ ነው እየሆነ ያለው ይሁት ብለው የላኩላቸው። መንግስትን ተቃውሙ፣ ችግር የለውም፣ ጠቅላይ ሚኒስትሩንም ተቃውሙ፣ አገርንም ተቃውሙ፣ ብልጽግናንም ተቃውሙ፣ ትግራይ ውስጥ ግን እየሆነ ያለው ይሄ ነው፣ ይሄ መረጃ ለፍርድ ቤት እየቀረበ ያለ መረጃ ነው፣ ታፍኖ የተቀመጠ መረጃ ነው ብለው አሜሪካን ሀገር ዶክመንት የላኩት የመንግስት ኃላፊዎች ናቸው። ጭጭ አድርገው ሼልፍ ላይ ያስቀምጡት ማለት ነው። ቢኮስ ወደ አደባባይ ቢያወጡት ሌላ ነገር ስለሚፈጠር። ስለዚህ እውቅና አለው ወንድሜ፣ ለጠየቀኝ ስጋት አይግባህ። ለእውቅናው ምን ማድረግ ይቻላል ላይ ግን መነጋገር አለብን። እንደ አንድ እንደሚያገባው ሰው
ብዬ እንደሚያምን ሰው 1 2 3 ብለን መነጋገር። ይሄ ዶክመንት ምንድን ነው የሚያሳየው ፖለቲካሊ? በተለይ የኢትዮጵያ አየር መንገድ እኔ ሌላው ግድ የለም ሰርገው እንደሚገቡ ጠቅላይ ሚኒስትሩም ተናግረዋል። በኤርትራውያን ስደተኛ ስም ሻቢያ ሰዎች አሰርጎ እንደሚያስገባ ይታወቃል። በግልጽ ተነግሯል። ይሄ ሳምንት ነው የተነገረው። ግን እንደ አየር መንገድ ያሉ ተቋማት የሆነ ነገር ከደረሰ በኋላ ለምን እንዲሆነ ከምንል የሴኩሪቲ የደህንነት የቼክ የማድረጊያ ቻናላቸው መጠንከር አለበት። በሻ ከዘገየህ ለማጠቃለል ያነሳሁት ምንድነው የደረሰን 60 ገጽ ሪፖርት ነው። ያ ሪፖርት የምርመራ ሪፖርት ነው። የምርመራው ሪፖርት 74 የወንጀል ክሶች የያዘ ሪፖርት ነው። 74 የህግ ሰው ስለሆንክ ነው የምደግምልህ። በእያንዳንዱ ክስ ውስጥ ከ10 ያላነሱ ተጠርጣሪዎች አሉ። ከ6 7 ያላነሱ መስካሪዎች አሉ። የጽሁፍ ምስክር አለ፣ የሰው ምስክር አለ። የጽሁፍም የሰውም ምስክሮች አሉ። የአካውንት ምስክሮች አሉ። የባንክ አካውንት ትራንዛክሽን የተካሄደባቸው፣ የሆቴል ምስክር አለ፣ የድምፅ ምስክር አለ። ትልቁ ወንጀል ከኤርትራውያን ጋር የተያያዘ ነው የተፈጸመው። ይሄ ወንጀል ምንድነው? ኤርትራውያን ተሰደው ከሻቢያ ከመጡ በኋላ የህወሓትና የትግራይ ክልል የፖሊስ አዛዦች፣ የጸጥታ አዛዦች፣ የደህንነት ኃላፊዎች፣ አስተዳደሮች፣ ባንኮች፣ የባንክ ተላላኪዎቻቸው፣ የሆቴል ተላላኪዎቻቸው፣ ደላሎች አንድ ላይ ሆነው የሰሯቸው ወንጀሎች ናቸው። በፓኬጅ የተቀመጡት 74 ማለት ነው። አንዱ ገንዘብ ከተቀበሏቸው በኋላ ስደተኛ ህግ በሚቀርፍ በጣሰ መልኩ ወደ ኤርትራ መልሰዋቸዋል። አንድ ሁለተኛ ከስደተኞቹ ስለይተው አውጥተው ለብቻቸው ሆቴል አስቀምጠው ቤተሰብ ያላቸው ሰዎች ጋር እየደወሉ ከቤተሰቦቻቸው እየደወሉ እንትን እንዲወስዱ አድርገዋል። ከቤተሰቦቻቸው እየደወሉ ገንዘብ እንዲቀበሉ አድርገዋል። ሁለት ሶስተኛ የመታወቂያ እየሰጡ ኤርትራውያኖቹን ተጋሩ ናቸው ብሎ መታወቂያ ሰጥቷቸው በኢትዮጵያ አየር መንገድና በአውቶቡስ እንዲሄዱ ያደርጓቸዋል። አስደንጋጩ ደግሞ እነዚህ መታወቂያ ከሚሰጧቸው ሰዎች ውስጥ አንዳንዶቹ በጦርነቱ ወቅት የሻቢያ ወታደር ሆነው ያገለገሉ ወይም ሲሰሩ የነበሩ ያም ወንጀል የፈጸሙ ሰዎች ናቸው። አሁን የተጋሩ መታወቂያ ይዘው አዲስ አበባ እየገቡ ያሉት። ይሄ ነው ድምር ውጤቱ። ወዴት ይወስደናል? እንዴት ይወስደናል? በዝርዝር አትሊስት 3ቱን አቅርብ ያለው 3ቱ ቀረበ ማለት 71ዱ ይቀራል ማለት 71ዱ አለገ ነው። በዚህ ደረጃ ግን ለመነሻ ለመንደርደሪያ ይሆናል። ዝርዝሩን ሌላ ጊዜም የተረጎመልንን ሰናይን ይዘን መተን እንነጋገራለን። በአዲስ ኮምፓስ ስም ጋዜጠኛ ሰናይ በድጋሚ የከበረ ምስጋናዬን አቀርባለሁ። ተነጋገሩበት፣ ተወያዩበት። ሚዲያ ላይ ቲክቶክ ላይ ያላችሁ ሰዎች፣ ሌላ ይሄ ኮንቨርሴሽን የምታካሄዱ ሰዎች ውሰዱና ኢምፓክቱ ላይ ተነጋገሩ። ይሄ የመንግስት ጉዳይ አይደለም። ባይዘው የብልጽግና መንግስት መሄድ አለመሄድ ምናምን አይደለም። አጠቃላይ አገር ላይ የሚፈጠረው አደጋ ነው መነጋገር ያለባችሁ። ይሄ ኃይል የህወሓት የሚባል ኃይል እስከ ቆየ ድረስ እስከ ምን ርቀት ይሄዳል የሚለውን ነገር ነው መነጋገር ያለባችሁ። ስኖት አባውት ብልጽግና ስኖት አባውት ጠቅላይ ሚኒስትር አብይ አህመድ ወይ ምናምን የምትሉት አይደል? እሱ አይደለም። አሁን ምንድነው ሊፈጠር የታሰበው የሚለው ነው ሊያሳስባችሁ የሚገባው። ኢስ ቢዮንድ ገቨርንመንት። ይሄ አሁን ካለው መንግስት የተሻገረ ነው። ይሄ ተልኮ
ልታሳስቡ ሊያሳስባችሁ ይገባል። ሳምፕሎቹን ነው 3 ያመጣው 71 አለ እንደ አይነት you can assume 3ቱ ይሄ ከሆነ 71 ምን ሊሆን እንደሚችል ማለት ነው። ተነጋገሩበት። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና